ሰላም ጤና ይስጥልኝ። ወቅታዊና ታማኝ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በዜና መጽሔታችን ዓለም አቀፍ ሀገራዊ ጉዳዮችን አቀናጅተን ይዘንላችሁ ቀርበናል። በመካከለኛው ምስራቅ ያለው ጦርነት በኢትዮጵያ አየር መንገድ ላይ የ$137 ሚሊዮን ስጋት ደቅኗል። 60 የፈረንሳይ መርከቦች ታግተዋል። ዋይት ሀውስ በኢራን ላይ ያለውን ጦርነት ለማጠናቀቅ ቀነ ገደብ አስቀመጠች። እስራኤል በ50 ጀቶች የኢራን መሪዎችን ምሽግ ደመሰሰች። ቃል ኪዳን እሱ ባለው ነኝ። ከዜናዎቻችን ጋር አብራችሁን ቆዩ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በኢትዮጵያ አየር መንገድ ላይ ከፍተኛ የኢኮኖሚ ጫና እያሳደረ ይገኛል። በተለይም በአሜሪካና በእስራኤል በኢራን ላይ የተከፈተው ጥቃት ተከትሎ በአካባቢው ያለው ደህንነት ሁኔታ አስተማማኝ ባለመሆኑ አየር መንገዱ ወደ 10 መዳረሻዎች የሚያደርጋቸውን በረራዎች ለመሰረዝ መገደዱን አስታውቋል። አቶ ለማ ያዴቻ ለቢቢሲ እንደገለጹት ከሆነ ይህ ቀውስ አየር መንገዱን በሳምንት እስከ $137 ሚሊዮን የሚገመት ገቢ ሊያሳጣው ይችላል። ጦርነቱ ስድስተኛ ቀኑን በያዘበት በዚህ ወቅት የበረራ መስመሮች መዘጋትና የደህንነት ስጋቶች በአፍሪካ ግዙፍ በሆነው አየር መንገድ የስራ እንቅስቃሴ ላይ ትልቅ እንቅፋት እየሆኑ ይገኛሉ። ይህ የገቢ መቀነስ ለአየር መንገዱ ብቻ ሳይሆን ለሀገሪቱ የውጭ ምንዛሬ ግኝትም ትልቅ ፈተና ነው ተብሏል። በጄኔቫ እየተካሄደ ባለው 61ኛው የተመድ ሰብአዊ መብቶች ምክር ቤት ጉባኤ ላይ የአውሮፓ ህብረት ተወካዮች ማይክል ሰርቦኒ 41 ሀገሮችን በመወከል መግለጫ ሰጥተዋል። ኢትዮጵያ ወደ ምርጫ ከመጓዟ በፊት የሲቪክ ማህበራትና የሚዲያ ነጻነት ምህዳር ሊሻሻል እንደሚገባ አሳስበዋል። በሀገሪቱ ስላለው የሰብአዊ መብቶች አያያዝ ሁኔታ ያላቸውን ስጋት ገልጸዋል። ምንም እንኳን ኢትዮጵያ በሰብአዊ መብቶች ጉዳይ ላይ ያደረገች ያለው ተሳትፎ ቢቀበሉም ገና ብዙ የሚቀሩ ስራዎች እንዳሉ ጠቁመዋል። የኢትዮጵያ መንግስት የቀረበውን መግለጫ በፍጥነት ውድቅ አድርጓል። መግለጫውን ግምታዊና ያልተረጋገጠ በማለት አጣጥሎታል። መንግስት በሰብአዊ መብቶች ረገድ እያከናወናቸው ያሉ የማሻሻያ ስራዎች ችላ መባላቸውን ገልጿል። በኢራን የሴቶች ትምህርት ቤት ላይ የደረሰውንና 165 ተማሪዎችን የተገደሉበትን ጥቃት ተከትሎ የኢራን አብዮታዊ ዘብ በተባበሩት አረብ ኤሚሬትስ የሚገኘውን የአሜሪካ የጦር ሰፈር በሚሳኤል መምታቱን አስታውቋል። ባለፈው ሳምንት መጨረሻ በደቡባዊ ኢራን በሚገኘው ሻጃሬ ታጄቫ የሴቶች ትምህርት ቤት ላይ አውዳሚ ጥቃት ፈጽመው ነበር። የሟቾች ቁጥር 165 ተማሪዎችን ጨምሮ በአጠቃላይ 171 ሰዎች ለህልፈት ተዳርገዋል። ይህ ጥቃት በአገሪቱ ከፍተኛ ሀዘንና ቁጣን ቀስቅሷል። የኢራን ሰላማዊ አብዮታዊ ዘብ ባወጣው መግለጫ በትምህርት ቤቱ ላይ ጥቃት የፈጸሙት የአሜሪካ የጦር አውሮፕላኖች የተነሱት በተባበሩት አረብ ኤሚሬትስ ከሚገኘው አልአዳፍራ የጦር ሰፈር መሆኑን ገልጸዋል። ኢራን ይህንን የጦር ሰፈር በሚሳኤል መምታቷን በይፋ አስታውቃለች። ጥቃቱን አሸባሪ ድርጊት ስትል የጠራችው ኢራን ለተገደሉ ተማሪዎች ደም ምላሽ ለመስጠት መሆኑንም ገልጻለች። ዋይት ሀውስ በኢራን ላይ የተጀመረውን ዘመቻ የሚጠናቀቅበትን ጊዜ ሲያሳውቅ ፕሬዚዳንት ትራምፕ ያለምንም ቅድመ ሁኔታ እጅ መስጠት ብቻ ነው የሚጠበቅባቸው ሲሉ ዝተዋል። በሌላ በኩል ቻይና ጣልቃ ልትገባ እንደሆነ ተነግሯል። ዋይት ሀውስ በኢራን ውስጥ የሚከናወኑ ወታደራዊ እርምጃዎችን ለማጠናቀቅ ከ4 እስከ 6 ሳምንታት እንደሚፈጅ አስታውቋል። ፕሬዚዳንት ትራምፕ ኢራን ከሚጠበቀው በላይ በፈጠነ ሁኔታ እየወደመች ነው ካሉ በኋላ ሀገሪቱ በአሁኑ ወቅት ምንም አይነት የአየር ኃይልም ሆነ የአየር መከላከያ እንደሌላት ገልጸዋል። ትራምፕ ከኢራን ጋር ምንም አይነት ድርድር እንደማይኖር ያለምንም ቅድመ ሁኔታ እጅ መስጠት ብቻ እንደሚጠበቅባቸው ለኤቢሲ ተናግረዋል። የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ በበኩላቸው የአሜሪካን የምድር ወረራ በጉጉት እየጠበቁ መሆኑን ገልጸው በሺዎች የሚቆጠሩ አሜሪካውያንን በመግደልና በመማረክ እናዋርዳቸዋለን ሲሉ ዝተዋል። የቻይና መንግስት ለኢራን ወታደራዊ እርዳታ ለማድረግ እየተዘጋጀ መሆኑንም የአሜሪካ የስለላ ተቋማት ማመናቸውን ተነግሯል። እስራኤል 50 ተዋጊ ጀቶችን በመጠቀም በቴሄራን እምብርት የሚገኘውን የኢራን መሪዎች የሚደበቁበትን ዘመናዊ ምሽግ በቦምብ ማጋየቷን አስታውቃለች። በኢራን የሟቾች ቁጥር በመቶዎች እየጨመረ ነው። የእስራኤል መከላከያ ሰራዊት አርብ ማለዳ በቴሄራን በሚገኘው የኢራን ከፍተኛ የፖለቲካና ሃይማኖታዊ መሪዎች ቅጥር ግቢ ስር የተገነባውን ዘመናዊ የከርሰ ምድር ምሽግ በቦምብ ማጋየቱን አስታውቋል። ወደ 50 የሚጠጉ የእስራኤል የጦር ጀቶች በጥቃቱ ላይ የተሳተፉ ሲሆን በጦርነቱ ወቅት የኢራን የበላይ
የበላይ መሪ አሊ ካሜኒን ለመጠበቅ ታስቦ የተገነባውን ወታደራዊ ባንከር ሙሉ በሙሉ ማውደም መሆኑንም ተገልጿል። በኢራን ባለስልጣን መረጃ መሰረት እስካሁን ባለው የተቀናጀ ጥቃት ቢያንስ 555 ሰዎች ለህልፈት ተዳርገዋል። የኢራን የቀይ ጨረቃ ማህበር ጥቃቱን በ131 ከተሞች ላይ መድረሱና በቅርብ ዓመታት ውስጥ በኢራን ላይ ከተፈጸሙ እጅግ ሰፊ ወታደራዊ ጥቃቶች አንዱ መሆኑን ገልጿል። 60 የፈረንሳይ መርከቦች በፋርስና በቀይ ባህር ላይ ታግተው እንደሚገኙ ተነገረ። የጀርመኑ ሉፍታንዛም ከኮቪድ በኋላ የገጠመኝ ትልቁ ፈተና ነው ሲልም አስታውቋል። የፈረንሳይ የትራንስፖርት ሚኒስተር ፊሊፕ ታባሮት በሰጡት መግለጫ በአጠቃላይ 60 የሀገሪቱ መርከቦች በአደገኛ ቀጠና ውስጥ መገኘታቸውን አረጋግጠዋል። በፋርስ ባህረ ሰላጤ 52 መርከቦች እንዲሁም በቀይ ባህር 8 መርከቦች። ሚኒስትሩ ለፈረንሳይ ሲኒውስ እንደተናገሩት መንግስት በመርከቦች ላይ ካሉ ፈረንሳውያን መርከበኞች ጋር በቋሚነት ግንኙነት እያደረገ ነው። ፓሪስ አካባቢ ያለውንም የመርከብ ትራፊክ በሰላም ለማንቀሳቀስ የሀገራትን ጥምረት ለመገንባት ጥረት እያደረገች መሆኑንም ገልጸዋል። በሌላ በኩል የጀርመኑ ግዙፍ አየር መንገድ ሉፍታንዛ ጦርነቱ ከኮቪድ-19 ወረርሽኝ በኋላ ከፍተኛውን የአየር ጉዞ መስተጓጉል አስከትሏል ሲሉ አስታውቀዋል። ወሳኝ ዓለም አቀፍ መተላለፊያ ማዕከላትን በአየር ክልል መዘጋት ምክንያት ስራቸው አስተጓጉሏል። የሉፍታንዛ ዋና ስራ አስፈጻሚ ካርስተን ስፖር እንደገለጹት ይህ ጦርነት የዓለም አቀፍ የአየር ትራፊክ ምን ያህል ለጂኦፖለቲካዊ ቀውሶች ተጋላጭ እንደሆነ አሳይቷል። አዘርባይጃን ዲፕሎማቶቿን በድንገት ከኢራን እያስወጣች መሆኑን ስታስታውቅ፣ በለንደን ደግሞ ከኢራን የስለላ ድርጅት ጋር ግንኙነት አላቸው የተባሉ ግለሰቦች በቁጥጥር ስር ውለዋል። የአዘርባይጃን የውጭ ጉዳይ ሚኒስተር ጄሁን ባራሞቭ እንደገለጹት ሀገራቸው ለደህንነቷ ስትል ዲፕሎማቶችን ከኢራን እያስወጣች ትገኛለች። ባኩ 4 የኢራን ሰው አልባ አውሮፕላኖችን ድንበሯ ውስጥ በናክቲቫን ጥቃት መፈጸማቸውን ገልጻለች። በዚህም ጥቃት 4 ሰዎች መቁሰላቸው ተነግሯል። አዘርባይጃን ቴህራን ከሚገኘው ኤምባሲዋ እና ታብሪዝ ከሚገኘው ቆንጽላ ሰራተኞቿን ጠቅልላ እያስወጣች ነው። ኢራን የውጭ ስለላ አገልግሎት ጋር ግንኙነት አላቸው የተባሉ 4 ሰዎችን በቁጥጥር ስር ውለዋል። የሜትሮፖሊታን ፖሊስ እንደሰጠው መረጃ ተጠርጣሪዎቹ 1 ኢራናዊና 3 የእንግሊዝ ኢራን ዜግነት ያላቸው ግለሰቦች ናቸው። የተከበራችሁ የፈጠነ ሚዲያ ተከታታዮች ዛሬ ያቀረብናቸው መረጃዎች እነዚህን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ሁልጊዜ ፈጣን መረጃ ያገኙ።